ላንተ ምንም ማትነስልክ ለሆነ ሰው ለካስ ትልቅ ቫልዩ አለ። ወጣቶቹን አንፈርድባቸውም። ከስራ ልምድ የስራ ዘመን ነው አፕሪሼት የሚደረገውና ተርፎ መስጠቱማ ትርፍ ነው። ግን ያለህ መስጠት ነውና ለመስጠት እኮ ሊኖር ይገባል። ከዩኒቨርሲቲ የምናወጣቸው ምን ያክል ገበያ የሚፈልጋቸው ናቸው። አልባረከኝ አለቅ የቼዝ ዳር ጨዋታ ቤተሰቦቻችን እንኳን በደህና መጣችሁ። ዛሬ አንድ እንግዳ ይዘን ቀርበናል። እንግዳችን አቤሴሎም በኋላ ላይ ራሱን ሰፋ አድርጎ ያስታውቃል። በህይወት ክህሎቶች፣ በስራ ፈጠራ፣ በልቦና ውቅር እንዲሁም በስራ ቅጥርና የስራ ማገናኘት ስልጠናዎች ላይ ለበርካታ ዓመታት ከተለያዩ ከፍተኛ ትምህርት ተቋማት ጋር የመንግስት መስሪያ ቤቶች፣ መንግስታዊ ካልሆኑ ድርጅቶች ጋር በስፋት ሲሰራ በጣም በሺ የሚቆጠሩ ወጣቶችን ያበቃ ያገናኘ ነው። ዛሬ በዋነኛነት ከአቤሴሎም ጋር ከሙያ ጋር በተገናኘ የቮለንተሪዝም ወይንም የበጎ አገልግሎት እንዲሁም ደግሞ ራስን የማስተዋወቅ የመግለጽ በፐብሊክ ስፒኪንግ ጋር በተገናኘ በሀገራችን ያሉ እንቅስቃሴዎች ያሉ እድሎች እሱ ከራሱ ልምድ እስካሁን ከሰራባቸው ካጋጠሙት ችግሮች ከወሰዳቸው ልምዶች በመነሳት ለወጣቶች፣ ለተማሪዎች፣ ለምሩቃን፣ ለስራ ፈጣሪዎች እንዲሁም ለሌሎችም በሚሆን መልኩ ያቀርብልናል። ፕሮግራማችን የቼዝ ዳር ጨዋታ እንደመሆኑ መጠን ጨዋታችንን የምናደርገው ቼዝ እየተጫወትን ነው። አቤሴሎም ነጭ ላይ ስለሆንክ የመጀመሪያው ሙቭ ላንተ ሰጥሃል። ጥሩ። ያው በጣም ነው የምጠነቀቅላቸው ለወታደሮቼ። መጀመር እንችላለን። አካሄድህ በጣም አደገኛ ነው ይመስለው። ስለዚህ እኔም ጥንቃቄ የተሞላበት ሙቭ ላድርግ። አዎ፣ እስቲ የመጀመሪያ ሁለት አካሄዶች ያው እንደሚታወቁት ያንተን እንቅስቃሴ ማየትና ማጥናት ነው። እስቲ እኔ ፈረስ ወዳለው መጋለብ ባልችልም ቼዝ ላይ ፈረስ እንቅስቃሴ በጣም ደስ ይለኛል። በፈረስ ቀልድ የለም። አንተም በፈረስ ከሄድክማ እስቲ እኔም የፈረስ ጉግሱን እንዳልሄድ ፈረስ መሄድ እንደምችል ላሳይ ለማለት ያክል ነው እንጂ ልመለስ ይችላል ወደኋላ። ለንጉሥ ጥንቃቄ እንደምታደርግ ያስታውቃል። እንደው ቶሎ እንዳታሸንፈኝ በመሃል በወሬ ሊያዝህ። እንግዲህ አቤሴሎም በተማሪዎች ይሄ የስራ ፈጠራ፣ የኢምፕሎያቢሊቲ፣ የላይፍ ስኪል ወይንም የህይወት ክህሎቶች ስልጠና ላይ ነው እናንተ ለበርካታ ዓመታት የምንተዋወቀው። ከዛ በተጨማሪ አንተ በጣም በስፋት የምትሰራበት የቮለንተሪዝም እና የቶስት ማስተሪንግ እንቅስቃሴ በስፋት አለ። በኋላ ላይ የቮለንተሪዝም እና የቶስት ማስተሪንጉን በስፋት እናወራለን። እንደው እንደመነሻ ግን ምንድን ነው ወደዚህ ኤሪያ የሳበህ? ይሄ ወጣቶችን የማብቃት በተለይ ተማሪዎች ከተመረቁ በኋላ ያላቸውን ህይወት ማቃናት ላይ ያተኮረ ስራ ለመስራት ምንድን ነው ወደዛ የሳበህ? መነሻ ምንድን ነው? ከሱ ብንጀምር። እኔ በምስጋና አልጀምር። ዶክተር አፈወርቅ ስለጋበዝከኝ በፕሮግራም ላይ በጣም ደስተኛ ነኝ እና ከአንተ ምስጋና ይህን አጋጣሚ ስላገኘው በመቀጠል ወደ ጥያቄ ስመጣ ለምን የሚለው ሳስበው ስለተከፈለልኝ ነው። እኔ እዚህ ጋር ለመድረሴ ማህበረሰቡ የከፈለው መስዋዕትነት አለና ከኢትዮጵያ ጥግ ጀምሮ ነው ከአንደኛው እስከ ዘጠነኛ ጥግ ያለው አባት እናት እኛ በምንማርበት ጊዜ ዩኒቨርሲቲ በምንገባበት ጊዜ ዳቦ ገዝተውልናል። ስንማርም ብዙ ነገሮችን አበርክተዋልና መልሰን ማህበረሰቡን ማገልገል የምርጫ ጉዳይ ሳይሆን እንደ ግዴታ ነው የማየውና ማድረኬን እንትን አልቆጥረውም። አደረኩ ብዬም አላስበውም። መሆን ያለበት ነገር ስለሆነ ብዬ ስለማስብ ነውና
ሰዎች ወደዛ የመጣበት ምክንያቱ ይሄ ነው። ከተደረገልኝ የማድረግ ግዴታ ስላለብኝ ነው። እና በይበልጥም ደግሞ ወጣቶች ጋር በመመጣበት ጊዜ እና ወደኋላ ምናነሳው እንችላለን አፍሮሴንትሪክ አፕሮቾች በጣም እንትን አደርጋቸዋለሁ፣ በጣም ወዳቸዋለሁ። እና ያማ ዩሮሴንትሪክ አፕሮቾችን ጠላቸዋለሁ ማለት ሳይሆን ዩሮሴንትሪክ አፕሮቾች ለአፍሮሴንትሪክ አፕሮች ከጠቀመ አክሴፕት አድርገዋለሁ። እና አንዳንድ ነገሮቻችን ወጣቶቻችን የጠፉበት ምክንያት እንዳሉ አውቃለሁ። ግን ይሄ በሁለት ጀኔሬሽን መካከል ኢንተርጀነሬሽን ዳያሎግ የምንለው ነገር ጠፍቷል። እና ያንን ለመመለስ ያለው አማራጭ ከወጣቱ ጋር መስራት፣ ወጣቱን ጣት ላይ መጠቆም ሳይሆን ወጣቱን መለስ የሚልበትን ነገር ላይ እንደዚህ አይነት አፕሮቾች ላይ ብሰራ ብዬ አሰብኩና ወደዛ ነው። ወጣት ላይ መስራቱ ውስጥን ባዶ ያደርገዋል። ያለህ ነገር ዘርግፈት ሰጥና ሌላ አዲስ ነገር እንድታውቅ ያደርጋል። እና ቻሌንጅም ስለሚያደርጉኝ በጣም ወዳቸዋል። እና ያ ነው አንዱ ትልቁ ሪዝን ወደ ማህበረሰቡ ማድረግ ስላለብኝ ነው እና ይገባዋል ብዬ ስለማስብ ነው። እነዚህ አንተ ከተለያዩ ድርጅቶች ጋር ወጣቶችን በማብቃት ስትሰራባቸው የነበሩ እንቅስቃሴዎች አንተ ተማሪ በነበርክባቸው ጊዜዎች የነበሩ እድሎች ናቸው። እኔ ወልድ ስኩል ነኝ እንደምታውቀው። በእኔ ዘመን እንደዚህ አይነት እድሎች በስፋት አልነበሩም። ዩኒቨርሲቲዎች አስመርቀው ወደ ገበያ ነው የሚበትኑን። ከዛ በቀጥታ ነው የምንላተመው። ይሄ ስራ መፈለጉ በጣም ሄክቲክ ነው፣ በጣም አሰልቺ ነው። ወዴት እንደምንሄድ አናቅም፣ ከየት እንደምንጀምር አናቅም፣ እነማን እንደምናናገር አናቅም፣ ራሳችን እንዴት እንደምናቀርብ አናቅም። ኢንፋክት ሻይነን በራሱ ሳይንሱን እናውቀዋለን፣ ቴክኒኩን ተምረነዋል። ግን ቀጣሪዎችን እንዴት አሳምነን እንደምንገባ አናቅም። እኔ ኦልድ ስኩል ነኝ። በአንተ ጊዜ የነበረው ነገር እንዴት ነው? ከዛ በኋላ አንተ ደግሞ እነዚህ ከተለያዩ ድርጅቶች ጋር በጀመርካቸው እንቅስቃሴዎች ምንድን ነው የነበረው ሂደት? እስቲ እሱን ሰፋ አድርገህ ሂደቱን አጫውተኝ። በእኔ ጊዜ አልነበረም። ምናልባት መታደል ሆኖ የጨረስኩበት ኮሌጅ ውስጥ ነው የቀረሁት እና እንትኑ አላጋጠመኝም። የመጀመሪያ ስራ መፈለግ ነገር ሀስሎ አላጋጠመኝም። ግን በኋላ ላይ ነው እዚህ ሀገር አልነበር ከኔዘርላንድ ወደ ኢትዮጵያ ስመለስ ሳየው ከወጣቶች ጋር መስራትን ስለማመደው ለካስ ወጣቶቹን አንፈርድባቸውም። ማለት ቀጥታ አካዳሚክ ላይ የሚማሩ ትምህርት አለ እና በአካዳሚ ኢንዱስትሪው ገና ብዙ ጋፕ አለበት እና ልጆች እንደወጡ እንዴት አድርገው ራሱ ሲቪ እንዴት መጻፍ እንዳለባቸው በደንብ አያውቁም። ኢንተርቪው እንዴት አድርገው ማድረግ እንዳለባቸው አያውቁም። ካልባረከኝ አለቅም ፍልስፍናዎች የተለያዩ ስራ ለማግኘት አንዳንድ ለልጆች የምነግራቸው ነገር አለ። አንድ ሰው የፈለገበት መስሪያ ቤት የመቀጠር እንትን አለው። አትሊስት መሞከር ይችላል። ካልባረከኝ አለቅም አይነት የተለያዩ ቴክኒኮች ተጠቅሙና ልጆች ቶሎ ተስፋ ይቆርጣሉ። እና ነገሮችን ሳየው ይሄን ነገር ሳይ ከና ደግሞ በስራ አጋጣሚ እኔም አንተም አብረን የታወቅንበት ተቋማት ደረጃ ላይ መስራት አጋጣሚ አገኘውና ለካስ ያን ወጣቶች በደንብ ተረዳኋቸው። ለካስ አንዳንድ ወጣቶች ስራ ለማግኘት የሚያደርጉት ጥረት ውስጥ ሮንግሊ ቢዚ የሆኑ ስራ አለ፣ ግን ልጆቹ ግን ስራ እያገኙ አይደለም። የስራ ዓለም የሚፈልገው ፐርሶና አለ፣ ያን ገና ልጆች ግን አልተላበሱትም። ቀጣሪ ሰው ይፈልጋል፣ የተመረቁት ልጆች ስራ ይፈልጋሉ፣ አልተገናኙም። አንደኛው ጣት ይጠቁማል። ያው ስራ የሚገኘው በዘመድ ነው ይባላል። ያው በእኛ ትምህርት ያው በዘመድ ነው። ዘመድ ግን ያኛው የስጋ ዘመድ ሳይሆን ኔትወርክ ነው። ኔትወርክ ነው ይባላል። ሶ ልጆቻችን ከኮሌጅ ሲወጡ ከዩኒቨርሲቲ ሲወጡ ይሄን እንትኑ የላቸውም። ምናልባት አካዳሚክ በደንብ ያውቁታል። እኛ ልጆች በመላው ዓለም አካዳሚክ ዋይዝ ብታስቀምጣቸው በጣም እንትን ናቸው፣ በጣም ጎበዞች ናቸው። ግን ከሰው ጋር ተግባቦት ላይ ስንሄድ ኮሚኒኬሽን ላይ በሚመጣበት ጊዜ ግን ኦልሞስት ዜሮ ሊባል በሚችል ደረጃ ነው እና ልጆቹ ጋር ያለው ጋፕ እኛ ያኔ ከኮሌጅ ስንወጣ እንደዚህ ነገሮች ቢኖሩ ከዩኒቨርሲቲ ስንወጣ እንደዚህ ነገሮች ቢኖሩ የኛ ልጆች ከዚህ አሁን ካሉበት በላይ ረጅም ርቀት መጓዝ ይችሉ ነበርና አብዛኛው ተማሪ ልክ ከተመረቀ በኋላ ግራ ይገባዋል። ኬሪየር ውስጥ ለኬሪየር የሚያውቀው ነገር የለም። ኬሪየር ፓዙ እንዴት አድርገው መቀጠል እንዳለበት እዛው ኮሌጅ ውስጥ እያለ ነበር ስራ መፈለግ የነበረበት። ኮሌጅ ውስጥ እያለ ነው የዛሬ 15-20 ዓመት እዚህ ጋር ደርሳለሁ ብሎ መጀመሪያ ያለበት። ብዙ ሰው ከወጣ በኋላ ነው ያው የመጀመሪያ ሰሞን ያው ወላጅም ስለሚሸልም ጎረቤትም ሞቅ ስለሚያደርግ ልጁ ወይም ልጅቷ ገና እንትን ናቸው። ግን 15-20 ቀን በኋላ የመንቃት ይጀምራሉ። ሲነቁ ስራ መፈለግ ስራ እንዴት እንደሚፈለግ አያውቁም። አብዛኛው ሰው ስራ የሚመስለው እኔ በነበርኩበት ዘመን ሪፖርተር ጋዜጣ ወይም ካፒታል ጋዜጣ ሪፖርተር ይሆን
4 ኪሎአቸው የማስታወቂያ ቦርድ 4 ኪሎ ቦርድ ላይ ያለች አይደል? እዛ ጋር ይኬዳል። ከእንደገና ደግሞ አንድ ጋዜጣ መሀል ላይ በጣም ብዙ እንትን አለው። እሱን ትሄዳለህ፣ ከ4 ኪሎ ትወስዳለህ። ካልሆነ በዚህ ለጋር ጋርም አለ የሚነጠፍ ለጋር ሜክሲኮ አካባቢ የሚለጠፍ እንትኖች እዛ ትሄዳለህ፣ ታያለህ። አስበው ለአንድ ስራ 100-200 ሰው ነው እንትን የሚያደርገው። ስለዚህ ወደ ስራው አንሄድም። ስራውን ካላየነው በስተቀረ እኛ ፖስቱን አይተን ነው የምንሄደው እንጂ እኛ ስራ ፈልገን አንኳኩተን አንጠይቅም። አንድ ሰው ስራ ማግኘት ከፈለገ አጭሩ መንገድ በቤስት የሚባለው ነገር ሄዶ ማንኳኳት ነው። ካልባራከኝ አለቅም። ኔትወርክ ሰራ ኔትወርክ ነው። ትሞክራለህ። ድሮ ሰው ምንድነው በእኛ ጊዜ ካልወጣ እንትን ላይ ኖቲስ ቦርድ ላይ ካልወጣ አንተም አትፈልግም ማለት የለም ብለህ ነው የምታስበው። ግን ስራ አለ እና ያንን ቴክኒኮችን አልተማርናቸውም። የሲቪና የረዝሜ ልዩነቱን ማንም አልነገረን። ኢንተርቪው ላይ እንዴት አድርገህ ዊን ማድረግ እንደምችል አልተነገረንም። ጆብ ሃንት እንዴት እንደሚደረግ አልተነገረንም። እና እነዚህ ነገሮች በሌሉበት ሁኔታ ዩኒቨርሲቲው ከነ ሙሉ ክብር ነው መርቆ የሚያስወጣህ፣ ግን ገበያው ግን ገና አንተን ወደ ውስጥ ለማስገባት ዝግጁ አልነበረም። እና ይህ ነገር መስተካከል ነበረበት። በእኛ ጊዜ ግን ይህን አልነበረም። የአሁኑ ልጆች ግን ብዙ እንትኖች አሏቸው። ብዙ ከኛ በተሻለ ሁኔታ ካወቁበት እነዚህ ነገሮች ሊያገኙባቸው ብዙ ሞዳሊቲዎች አሉ። ኦንላይን ፕላትፎርም፣ ዲጂታል ፕላትፎርሙ ላይ አለ። ከና ደግሞ ይህን ደግሞ ሊሰጡ የሚችሉ ብዙ ተቋማቶች አሉ እና እነዚ ተቋማቶች ላይ ኢንጌጅ የሚያደርጉ ከሆነ በቀላሉ እነዚህን ነገሮች የአንድ ሰው ሲቀጠር 3 ነገር ያስፈልግ፣ እውቀት፣ ክህሎትና ባህሪ አይደል? ሁለቱን ከዩኒቨርሲቲ እንሰጣቸዋለን፣ እውቀትና ክህሎቱ። ባህሪውን ግን ከትም ሊያዳብሩት አይችሉም። ስለዚህ ባህሪውን ለማዳበር ደግሞ አንዱ ነገር ከተለያዩ ተቋማቶች ኤንጌጅ ማድረግ እና ራሳቸውን ኤክስፖዝ ማድረግ ነው ለተለያዩ ፕላትፎርሞች። በኋላ እናነሳ ምናልባት ስለ ቮለንተሪዝም ስናነሳው አንዱ እኮ የዚህ ኮምፖነንት አካል ነው አይደል? ሰው ቮለንተሪ ሲያደርግ እንትን ነው ትራንስፈረብል ስኪል እያለ ነው የምንጠራው። እዛ ጋር የምናገኘው ስኪል ስራ ቦታ ላይም ስለሚጠቅመን ነው። እና ልጆቹ በዛ ደረጃ አሁን ብዙ ኦፖርቹኒቲ በእኛ ጊዜ የለም። ቮለንተሪዝም ብለህ ብታስብ ቀይ መስቀል ካልሆነ በስተቀረ በእኔ አካሄድ ነው ሊኖሩ ይችላሉ፣ ግን እንትኑ አልነበረኝ፣ መረጃው አልነበረኝም። እና አሁን ግን ቮለንተሪዝም ስራ ብትል አንተ ጊዜው ካለ ፍላጎቱ ካለ ብዙ ፕላትፎርሞች አሉ። እና ያኔ በነጸጽ ስናየው ያኔ አልነበረም፣ አሁን ግን አለ ብዬ አስባለሁ። አሪፍ ነው። ምናልባት ስለ ቮለንተሪዝሙ በኋላም ላይ በስፋት እንመጣበታለን። ግን ብዙ ጊዜ ሁለት ኮንትራሪ የሆኑ ሀሳቦች ነው የምንሰማው። ቀጣሪዎች ብቁ የሆኑ ምሩቃኖች የሉም ይላሉ በዛ ሳይድ። በዚህ ሳይድ ደግሞ በጣም ብዙ ከተለያዩ የግልና የመንግስት ከፍተኛ ትምህርት ተቋማት ተመርቀው ስራ የሚፈልጉ ስራም የሚፈጥሩ፣ ስለዚህ የሚፈጠረውም ስራ እና የቀጠሩም ስራ የለም ይላል። ስለዚህ ማለት ምንድን ነው እንትኑ ስራ ፈላጊዎቹ የስራ ፈጠራውም እና ይሄ ዌጅ ኢምፕሎይመንቱም የለም ነው የሚሉት። ቀጣሪዎች ደግሞ በአይነት በብዛት በጥራት አናገኝም ነው የሚሉት። ጋፑ ወደ ኋላም ከሄድን ኢንዱስትሪው ምናልባት ኢንዱስትሪ የሚፈልገው አይነት የትምህርት ስርዓት አለን ወይ? እሱ መፈተሽ ያስፈልጋል። መነሻው ዲማንዱ እሱ መሆን አለበት ብዬ አስባለሁ። መነሻችን የሚሆነው ገበያ መሆን አለበት ብዬ አስባለሁ። እና ምን ያክል ከየዩኒቨርሲቲ የምናወጣቸው ምን ያክል ገበያ የሚፈልጋቸው ናቸው። ገበያው ሪኳየር የሚያደርገው ደረጃ አለ፣ የኤክስፐርት ሌቭል ደረጃ አለ፣ የክህሎት ደረጃ አለ፣ የእውቀት ደረጃ አለ። እና እነዚህም ደግሞ ዩኒቨርሲቲ ከተለያዩ ከፍተኛ ተቋማት የሚወጡ ልጆች ደግሞ ይዞት የሚወጡት ክህሎት አለ እና እውቀት አለ እና ማች ሊያደርግ አልቻለም። ሌላኛው ብዬ የማስበው ኢቨን ምናልባት በእንትን ካልታየ በመልካም መንገድ ከታየልኝ በዩኒቨርሲቲ የምናያቸው መምህራኖቻችን ምን ያክል ኢንዱስትሪ ውስጥ የቆዩ ናቸው። አይዊሽ አንዳንድ ጊዜ ምናልባት አንዳንድ ኮርሶችን ኢንዱስትሪ ውስጥ ያለው ሰው መጥቶ ከዩኒቨርሲቲ ውስጥ ልጆችን ቢያስተምራቸው የተሻለ እንትን ይኖራቸው። አንዳንድ ጊዜ ዩኒቨርሲቲ የምናያቸው መምህራን ፒውርሊ አካዳሚሽያን የሆኑና በዛ ጥሩ ነው፣ ሊከበሩ የሚገባ ብዙ ነገር ይሰራሉ። ግን ምናልባት የኢንዱስትሪው ግን ኤክስፔሪየንሳቸው ሊሚትድ ሊሆን ይችላል። እሱ መሀል ላይ ድልድይ ካልተሰራ እነሱ የሚያውቁት አካዳሚክ እንትኑን የሚያውቁት ቲዮሪ በጣም በደንብ ያውቁታል፣ ልጆች በደንብ ያስተምሯቸዋል። ግን ገበያ ላይ ስትሄድ ግን ከስራ ዘመን ይልቅ ከስራ ልምድ የስራ ዘመን ነው አፕሪሼት የሚደረገው። እና ልጆቹ ይህን ዓመት የሰራ 12 ዓመት ለፍሬሽ የሚሆኑ ቦታዎች 12 ዓመት የሰራ 8 ዓመት የስራ ልምድ ያለው
ኢቭን በዛ ስፔሲፊክ በሆነ ኤሪያ ላይ አስባልና ያንን ማግኘት እንትኑ የለን ገበያው በዛ ደረጃ እንትን አልተባለም እና በዛ ደረጃ ቢቃኝ ብዬ አስባለሁ። እና አያለሁ በየጊዜው ለውጦች አሉ አያለሁኝ በየዩኒቨርሲቲዎች ላይ ስራ አጋጣሚ ስሄድ የማያቸው ለውጦች አሉ። ከጊዜው እንትን ያደረጋቸውን ጊዜው የዋጀውን ነገር ለመስጠት የሚሞክሩ መምህራን ዩኒቨርሲቲዎች እንዳሉ አያለሁ። ያጥሩ እንትን ነው ለውጦ አለ፣ ግን ከዚህ በላይ ግን መፍጠን ያስፈልጋል። ምክንያቱም ገበያ የሚፈልገው ወጣት አለ። ዛሬም በገዋንና በቾክ የምታስተምር ከሆነ ከባድ አንዳንድ ዩኒቨርሲቲ በጣም ዲጂታሊ በጣም የተዋጣት ዩኒቨርሲቲ ውስጥ ያለ እና እነሱን እንደ ሮል ሞዴል እያየን ከጊዜው ጋር አብሮ የሚሄዱ ምክንያቱም አሁን ሶፍት ስኪል የትኛውም ክራይቴሪያ ሚኒመም ክራይቴሪያ አንድ ልጅ አሁን ኤክሴል አጠቃቀም አላቅም ቢል መቼም ከባድ ነው አይደል? ሶሻል ሚዲያ አጠቃቀም ይሄ በዓለም አቀፍ ደረጃ አንድ ወጣት ያውቃል ተብሎ ይታሰባል። ከየትኛው የሚሆን ቴሌግራምን ለምን ፐርፐዝ መጠቀም እንዳለበት፣ ዋትስአፕን ለምን ፐርፐዝ መጠቀም እንዳለበት፣ ሊንክድን ለምን ፐርፐዝ መጠቀም እንዳለበት ያውቃሉ ተብሎ ዲጂታል ሊትሬሲ እዛ ጋር ደረሰ። ያንንም ኢንተግሬት የሚያደርግ ተቋማቶችን መገንባት ከቻለ ከነንቀና ዩኒቨርሲቲ ውስጥ እያሉ ስራ ማግኘት ይችላል። የስንቶች የዩኒቨርሲቲ ምሩቃን የሊንክድን ፕሮፋይላቸውን ብታየው እንግዲህ የቀጣሪዎች ስራ መጣል ነው ብያለሁ። ቤስት የሚባለው ለማግኘት ለምን ገበያው ላይ በጣም ዲማንድ ስላለ የተሻለውን ሰው ለማግኘት ስትፈልግ መጣል ነው ስራ ማለት ነው። አብዛኛዎቹ የሚያደርጓቸው ነገር ለመጣል ይመስለኛል፣ ሳያውቁት ነው። ለምን በተለምዶ ቀጣሪዎች ይባላል የሚፈጅባቸው ሰከንድ በጣም ትንሽ ነው። ከ15 ከ8 እስከ 20 40 ወይ እንደዚህ አካባቢ ከአንድ ደቂቃ አይበልጥም። አንዳንድ ጊዜ ጆፌር ላይ የመሳተፍ አጋጣሚ ነበረኝና ልጁን ገና ይዞ ሲመጣ ስታየው እሱ ያላከበረውን ወረቀት እኔ እንዴት ነው ማገ ልክ ዩኒቨርሲቲ በምትማርበት ጊዜ አጣጢራ የምንይዛት ወረቀት አልቻል ልክ እንደዛ ሲቪ ወይም ሬዝሜውን ይዞት ይመጣል። ልክ ስታየው በእኛ እንትን ከፍትፍቱ ፊቱ ነው ሳዩት ያላማረ ነው። ስለዚህ የሚነግር ነገር አለ። አንዳንድ ሲቪዎች ረዝሜ አንጣ ብለው ሲቪ ያመጣል፣ ሲቪ አንጣ ብለው ረዝሜ ያመጣል። የእኛ አንደርስታንዲንግ ሌላ ነው። ያ ልጅ ይህን ያውቃል ብለን ነው የምናስበው። ማለት መደበኛው ትምህርት እሱን ሰጥቶታት ብለን ነው የምንጠብቀው። ግን ልጁ ያንን ሳያደግ ታየዋለ። አንዳንድ ቢሄቪራል የሆኑ የኢንተርቪው ታይፖችን ትሰጣቸዋል። በጨዋታ መልክም አድርገህ ረዝሜው ላይ ሊደርሺፕ ስኪል ብሎ ወይም ደግሞ ቲም ወርክ ብሎ ምናልባት ሲምፕል ጌም ሊሆን ይችላል። የዓለማችን ረጅሙን ህንፃ ብለህ ፓስታ ሰጥታቸው ብቻ የሆነ ነገር ሰጥታቸው ትሞክራለህ አይደል? እዛ ላይ እንግዲህ ልጁ ፈዞ ታየዋለህ። ግን ረዝሜው ላይ ሊደርሺፕ ስኪል ምናምን ብለዋል፣ ኮሚኒኬሽን ስኪል ምናምን ብለዋል እና የጻፈውን ነገር እየኖረው አይደለም ማለት ነው። አየህ ኢንዱስትሪ ልጆችን ቴስት የሚያደርግበት መንገድ እና እነሱ ለኢንዱስትሪ ሪአክት የሚያደርጉበት መንገድ እንትን ያለ ነው። ስለዚህ እኛ ይሄ በመደበኛው ትምህርት ስርዓት እያዘጋጀናቸው ያለንበት መንገድና ኢንዱስትሪው የሚፈልግበት መንገድ በመካከሉ ሚሲንግ እንትን አለ፣ ሚሲንግ ሚድል አለ ማለት ነው። ለዛ ነው ተቋማት ጥሩ ጨዋታ እያጫወትከኝ ነው። ግን ፈረስ ላይ ያቆም ነው የኔ ተራ ላይ ነው ያቆም ነው። ፈረስ ሄዳለ ብዬ ነው የማስበው። ፖፕ ለማንቀሳቀስ ነው። እሺ ልትሄድ የምችለው ያው ከፈረሱ ቀጥሎ ያው ካህኑ ማንቀሳቀስ ነው። ብዙ አማራጮች አሉ እንደምታየው። ብዙ አማራጮች እንዳሉ ስለዚህ አንድ እድል ልስጥህና ፈረሷን በልተህ ቼክ ለማድረግ ነው። አልደርስም፣ ያንተ ፈረስ ጋር አልደርስም። ትንሽ ጫና አላሳድር ብዬ የእግር ኳስ ጨዋታ ምናምን አትመለከትም? አጋጣሚ እኔም የሊቨርፑል ደጋፊ ነኝ። በጣም ብዙ የአርሰናልና የዩናይትድ ደጋፊዎች ስለሚኖሩ
እንዳይከፋቸው እንደ ቡድን አይደለም እንደግፈው። ያው አንዳንዴ ፕሬስ ታደርግና አላስኬድ ሲል ደግሞ ትመለሳለህ። ምክንያቱም ፕሬስ አድርጌ አስቆጥራለሁ ብለህ ሊቆጠርብህ ይችላል። አሁን የፈረስ ጥሩነቱ ምንድን ነው? መልሰዋለሁ። የፈረስ ጥሩነትህ ልትበላው እንደምትችል ፈረስ ማክሲመም ሊሄድ የሚችለውን ነገር ወረዳ አስጠብቂያለሁ እያስባለሁና አይቻለሁ። ወዴት እያመጣህ እንደሆነ እየተጠባበቅን ነው ማለት ነው፣ እንዳይበላሉብን። ቆንጆ እይታ ነው ዶክተር። ዳጋ ሸፍኜብሃል። ፈረሶች እንግዲህ ማምለጫ እንዲሆነኝ እንግዲህ አስተላለፍን እያየሁ ነው። ለማሰቢያ ጊዜ እንዲሆነኝ ወደ ጨዋታችን እንመለስ። እያወራን የነበረው የስራ ገበያው የአማርኛ ትርጉሙ ትክክል ላይሆን ይችላል። ይሄ የሌበር ማርኬቱ ፍላጎትና የምሩቃን ደግሞ ይዘውት የሚወጡት እውቀት፣ ክህሎት፣ አመለካከት ማቻ ለማድረግ አንዱ ችግር እንደሆነ ስትነግረኝ ነበረ። እዛ ላይ ይህንን ክፍተት ለመሙላት ሰፊ ስራ እየሰራህ እንደነበረ። እስቲ ወደ ቮለንተሪዝሙ እንምጣ። አሁን ላይ ብዙዎቹ ዩኒቨርሲቲዎች በሚባል ደረጃ እኛ ሀገር እንግዲህ ብዙ ጊዜ ፋሽነብል ናቸው ነገሮቹ። ኦልሞስት ከ2015 ምናምን አካባቢ ጀምሮ ከዛ አካባቢ ጀምሮ በተለይ ኢትዮ ጆብስ ይሄ ደረጃ.ኮምን ፕሮጀክት ይዞ መምጣቱ፣ ትምህርት ሚኒስቴርም ደግሞ ዴሊቨሮሎጂ የሚባል ጽንሰ ሀሳብ ይዞ መጥቶ ነበረ። ያንን ተከትሎ ይሄ የካሪየር ዴቨሎፕመንት ወይንም የሙያ ማበልጸግ ስራ በዩኒቨርሲቲዎችም እና በቲቬቶች በተቋማት ደረጃ በጣም በስፋት እየተሰራበት የነበረ ነው። ያንም አንዱ ስናነሳ የነበረው ሀሳብ የካሪየር ዴቨሎፕመንት ወይንም የሙያ ማበልጸግ ጉዳይ ተማሪዎች የትምህርት ጊዜያቸውን አጠናቀው ሊመረቁ ሲሉ ሳይሆን ቢቻል ሃይ ስኩል ላይ ወይንም እርሊ አሊያ ደግሞ እርሊ ኮሌጅ ላይፍ ላይ ቢሆን የሚሉ ውይይቶች እንደነበሩ አስታውሳለሁ። በስፋት በአገር አቀፍ ደረጃ በምናደርጋቸው ውይይቶች አሁን 8ኛ ክፍል 7ኛ ክፍል ምናምን ሁሉ አለ አይቻለሁ። የካሪየር ኤጁኬሽን ሚል ካሪየር ኤንድ ቴክኒካል ኤጁኬሽን ኦር ሲቲ ይመስለኛል፣ ስሙን ልሳሳት እችላለሁ። ግን የካሪየር ኤጁኬሽን አሁን አለ 8ኛ ክፍል ላይ በግልጽ መጻፍ አይቻለሁ። ስለዚህ ጥሩ ነው አሁን ወደዛ መጀመሩ። ሞር አሁን አንተ እንድታወራኝ የምፈልገው ግን ያኛው በጣም አሁን በስፋት እየተሰራበት ታችም እየወረደ ስለሆነ እና ይሄ ባለፉት ዓመታት ሲሰሩ የነበሩ ስልጠናዎች በተለይ የአንተርፕረነርሺፕ ስልጠናዎች መቀጠርን በጣም ኢቭል በፍጹም በቃ የማይመከር መጥፎ የሆነ ከዛ ስራ መፍጠርን which is good ግን ሁሉም ሰው ደግሞ ወደዚህ መስመር ብቻ እንዲገባ የሚገፉ አይነት ናቸው። ሁሉም ሰው ስራ ፈጣሪዎች አሉ። ሁሉም ሰው ስራ ሊፈጥር አይችልም። ከዛ በፊትም ሰዎች ወይንም ወጣቶች የተወሰነ የስራ ልምድ ቢኖራቸው እመክራለሁ። ኢቭን ስራ የመፍጠር እቅድ ያላቸው ሰዎች በራሱ ራሳቸውን የሚፈትሹበት፣ ኢንዱስትሪውን የሚያጠኑበት፣ ኔትወርክ የሚፈጥሩበት እና ክህሎቶቻቸውን የሚያዳብሩበት እድል ስለሚሰጣቸው ማለት ነው። እንደዛ ቢሆን እመርጣለሁ። አሁን ያ ግን ወደ ምን ወስዶናል? መቀጠርም ይሁን ስራ መፍጠር ይሄ ፋይናንሻል የሆነው ቤኔፊቱ ወይንም ይሄ ቁሳዊ የሆነው ውጤቱ ላይ የሚያተኩር ከዛ ያ ምንን ይዞ መጣ ደግሞ ማገልገልን የዘነጋ አካሄድ። ይሄ የኔ ፐርሰናል ኦብዘርቬሽን እንደዛ አይነት ነገር ይታየኛል። ካንተ ጋር ማውራት የፈለኩትም ለዛ ነው። ምክንያቱም አንተ በበጎ ፈቃድ ቮለንተሪዝም በበጎ ፈቃድ ስራዎች ላይ ሰፋ ያለ እንትን ስላለ እስቲ አሁን ላይ ለወጣቶች ያሉ የበጎ ስራ እድሎችን ከማየታችን በፊት መቼ ነው ይሄንን አንተ የጀመርከው? ማለት መቼ ነው የተጀመረው? እንዴት መጣ ሐሳቡ? ምን አገኘህበት?
ምንድን ነው እስቲ እዛ ውስጥ ያገኘኸው ልምድ? ከዛ ለወጣቶች ያሉትን ደግሞ እድሎች እናወራበታለን። እንዴት እንደገባው ኤግዛክትሊ። አሁን ቅድም ያነሳው ከምጋራው ልመለስና ወደ በጎ ፈቃዱ ልምጣለ። በጣም ነው መጋራው ያንተን ሀሳብ። ሰዎች ወደ ስራ ከመግባታቸው በፊት በይበልጥም ደግሞ ስለ አንትረፕረነርሺፕ በምናወራበት ሰዓት ላይ ቅድም ያልነው ያችን ጋፕ ለመድፈን አንዱ ብሪጅ የሚሆነው ወጣቶች ከኮሌጅ ወይም ከዩኒቨርሲቲ ከወጡ በኋላ ምናልባት 2 ዓመት 3 ዓመት በሌላ ሰው ወጪ ኤክስፔሪየንስ ቢያገኙት ላል። ምክንያቱም ሳትከፍልበት ነው። ሳንከፍልበት አስበሃል የሆነ ኤክስፔሪየንስ ስታገኝ አንድ ተቋም ላይ ስትሰራ በትንሹ የምታገኛቸው ከሰዎች ጋር እንዴት ተግባብቶ መኖር እንደሚቻል እሱን ኤክስፔሪየንስ ታገኛለህ። ስራ እንዴት ማክበር እንዳለብህ የማዳመጥ ብዙ ነገሮች ታገኝበታለህ። እና እሱን ይዘህ ትንሽ ይዘህ የስራ ፈጠራ ስትጨምርበት አስበሃል በጣም ነው የምትለው። ተቀጥሮ መስራት የማሰብ የማሰብ ወይም ስራ የመፍጠር እንትንን አይገድበው። ወይም ደግሞ ቅድም ያልከው ኬሪየር ዋይዝ ስንመጣ 7ኛ ክፍል 8ኛ ክፍል መጀመሩ ልክ ሃይ ስኩል ከደረስክ በኋላ ማንጋ መዋል እንዳለብህ ታውቃለህ ማለት። ወይም ደግሞ ዩኒቨርሲቲ ከገባ በኋላ አፓረንትሺፕ ማንጋ መውጣት እንዳለብህ ታውቃለህ። ልክ ዩኒቨርሲቲ ሳትጨርስ ማንጋ መቀጠር እንዳለብህ ታውቃለህ። አንዳንድ ጊዜ ኢቨን ቀጣሪዎች እዛ ስራ ላይ ቦታ ላይ ሆነ አንተ ያደርጉሃል ማለት ነው። እና እንደዚህ ወደዛ መውረዱ በጣም አሪፍ ነው። ወደ በጎ ስራ የመጣሁበት ሪዝን ከሰፈር ነው። እኔም ወድቄ ነው የተማርኩት። የመጀመሪያ ያው ተቀጥሬ ነበር ስሰራ የነበረውና 2 ዓመት ከ8 ወር ከሰራው በኋላ ለምን የስራ ዕድል አልፈጥርም አልኩኝ። ምናልባት ገንዘብ ከማያጠፉ ሰዎች አንዱ ነኝ። የመጀመሪያ ደሞዜን ብቻ ነው ያጠፋሁትኝ። ከዛ በኋላ ሁለተኛ ደሞዝ ጀምሮ ላፕቶፕ መግዛትና ሁለተኛ ዲግሪ መማር። ስለዚህ ልክ ያን እየሰራው ያለ ማለት ለምን ቢዝነስ አልጀመረም ብዬ የቀለም ስራ ቢዝነስ ራም ማድረግ ጀመርኩና የጀመርኩት ከዛው ከአድማስ ኮሌጅ ሰራ ነበርና እሱን ቀለም ከመቀባት ነው የጀመርኩትና ትንሽ ሄደና ቢዝነስ በስሜት እንደማይሰራ ተማርኩ። ለካስ ቢዝነስ በስጋ የሚሰራ ሊሆን ነገር ፌል ሳደርግ ተማርኩኝ። ከዛ ቤቴ ውስጥ ቁሳቁሶቹ አሉ ምን ላድርጋቸው አልኩኝ። ስለዚህ አሁን ቢዝነስ ፌል አድርጓል፣ ወደ መቀጠር መመለስ አለብኝ። ግን ቤት ውስጥ ያለው ቁሳቁስ ምን ይሁን? ምንድን ማድረግ ላይ በአካባቢ ያለ ማንጋ መሄድ እችላለሁ ብዬ ሳስብ ካለሁበት ብዙ ሳይርቅ እንትን አለ የልጆች ትምህርት ቤት አለ፣ የመንግስት ትምህርት ቤት አለ። እና ለምንድን ነው ታፔላውን ነቅዬ እዛ ብሄድ ምናልባት ለልጆቹ የሆነ ነገር ሊያስተምራቸው ይችላል፣ ወይም የትምህርት ቤቱ ዓላማ ወይም የሆነ ነገር ሊጽፉበት ይችላሉ ብዬ ሄጄ ሰጥ በጣም ደስተኛው ነው። እዛ ተተከለ፣ ቀለም ተቀባና የሆነ እንትን ተጻፉበትና ደስ አለኝ። ኦኬ ስቴሽነሪ ማቴሪያሎች ነበሩ። ኦኬ እነሱን ብሰጣቸው። ሌላም በጣም የተማርኩት ነገር መጽሐፍ አይቆጨኝም። አንዳንዴ ይቆጨኛል አንዳንዴ ሳስበው፣ ግን መጽሐፍ እኔ ጋር ሲቆይ ካልተነበበ እውቀት የተደበቀ ይመስለኛልና አንዳንድ በጣም የምወዳቸው መጽሐፍቶች ራሱ ሰጠሁኝ። አንዳንድ ጊዜ አንዳንድ ሰዎች ምናልባት ስለሚወዷቸው ቤታቸው ያስቀምጧቸዋል። ግን ያኔ ወሰንኩኝ በቃ እኔ ቤት ተቀምጦ አላነበውም። አንዳንድ መጽሐፍቶች አናነባቸውም ወይ ነገር ገልጠናቸው እናስቀምጣቸዋል፣ ግን እንፈልጋቸዋል። ግን መቼ እንደማናነባቸው አይታወቅም። ግን የሆነ ላይብራሪ ቢቀመጡ ግን አትሊስት የሆነ ሰው ህይወት ሊቀይሩ ይችላሉ። ያለኝ መጽሐፍ በሙላ ሰጠሁኝና ኡፍ ያልኩ። ከዛ እዛ ትምህርት ቤት ስሄድ ሳልፍ ወይም ስትገባ ልጆች መጥተው ያቅፈዋል። ለምንም አድርገላቸው አይደለም፣ ተርፎህም አይደለም። አዎ በቃ እና እኔ አላወኩም። እኔ መስጠቴን ብቻ ነው ያየሁት። ግን ያገኘሁት እንትን ለካስ ስትሰጥ የምታገኝ ሳይኮሎጂካል እንትን አለ። በዛ ቀን በየደቂቃው ባለፍኩ ቁጥር የዛ ህፃናት ሙያ በሩ ተቀብቶ ስታየው የሚሰማ ስሜት አለ እና በየጊዜው ተመላለስክ ማለት ምናልባት ብዙ ደስታ አገኘ ማለት ነው። በዛ ጋር ባለፍኩ ቁጥር ውስጥ እንትን የሚያደርገው ነገር አለና ለካስ በትንሽ ነገር ራስን ማስደሰት ይቻላል። እና ባይተርፍህም ደግሞ ደስ የሚለው ሳይተርፍ የምታደርገው ነገር ነው አይደለም እንትን የሚሆነው ላይክ የምትፈልገው ነገር ስትሰጥ እኮ ነው ባለጸግነት ይመስለኛል። እሱ ነው ተርፎ የምትሰጠውማ ትርፍ ነው፣ ግን ያለህን መስጠት ነውና ስትሰጥም ደግሞ ወርዝ ሲያደርግ ስታየው ከዛ እሱን ተማርኩኝና የሚገርም ከዛ በኋላ አንድ አሶሲዬሽን ክሬት ለማድረግ ሞከርኩኝ። ሲቪል ሶሳይቲ ኦርጋናይዜሽን ሶሳይቲ ኦፍ ኢትዮጵያ ሶሻል አንትረፕረነርስ የሚል ፌል አደረግ አልተሳካም። እሱም ያው እንትን አደርጋለሁ ሀስል ማድረግ በጣም ደስ ይለኛል። ስፔሻሊ ወጣት ስትሆን መሞከር አለብህ እና
እሱን ሞክር ያለው ያረኩበት ምክንያት ወጣቶች ስታርታፕ ሲጀምሩ ምን ማድረግ አለባቸው። ስፔሻሊ አንዱ የቀለም ቢዝነስ ፌል ያደረገበት ምክንያት እንትን ነበረ። እኔ ያሰብኩት ነበር ምናልባት ጎተራ ኮንዶሚኒየም ጽዳት እሱም ብሰራ ያኔ በጣም እንትን ነው ኢንስፓየር ሆኜ ነው እና ከዛ በኋላ እዛ ደግሞ መብራትና ውሃ ብከፍል አይነት ነገር ብዬ ነው እና ግን አይዶ ነው ቢሮክራሲ እንዴት እንደሚሰራ አላውቅም ነበር። ወቅቱ የመደራጀት ወቅት ነበር እና የመደራጀት ኮንሴፕትን ደግሞ አልገባኝም ነበር። እሱ ተመልሼ ያን ነገር አደረግኩኝ። ከዛ በኋላ 2014 ና ወሶ ላኪ የአንድ ኢቨንት ላይ ተጋበዝኩኝ። የሮትራክት ኢቨንት ላይ ተጋበዝኩና ስለ አንትረፕረነርሺፕ ነበር ማወራ የነበረው። ሶሻል አንትረፕረነርሺፕ ምንድነው ምናምን የሚል ኮንሴፕት ነበር። ያኔ አዲስ ቃል ነበረ፣ ብዙ ሰው አያውቀውም ነበርና ከዛ ልጆችን ሳያቸው ሮትራክት ናቸው፣ እድሜ 30 አልፈዋል እና ስጠይቃቸው ወደ ሮተሪ መሄድ አለብህ አሉኝ። ሮተሪ ሄድኩኝ። ሮተሪ ሲሄድ ሮተሪ ክለብ አዲስ አበባ ቦሌ የሚባል ሮተሪ ክለብ ኢንጌጅ ማድረግ ጀመርኩኝ እና ይህን ለካስ ብዙ ነገር መስጠት ይቻላል። ገንዘብ ብቻ አይደለም፣ ቅድም ያለ እውቀት ክህሎትህን መስጠት ትችላለህ፣ ጊዜ መስጠት ትችላለህ። ደግሞ ትንሽ እንደምታደርጋት ነገር ትልቅ ኢምፓክት አላት። ለአንተ ምንም የማትመስል ነገር ለሆነ ሰው ለካስ ትልቅ ቫሊዩ አለ እና እሱ አየሁና በሳምንት ምናልባት ኮሚት የምታደርገው ሰዓት በጣም ትንሽ ሰዓት ትራቭል የማድረግ ኤክስፖዠርን ፈጠረልኝ። ከምንም ነገር ደግሞ ኔትወርኩ አንዳንድ እዛ ጋር የምታገኛቸው ሰዎች በዕለት ተዕለት እንቅስቃሴ ልታገኛቸው ማትችላቸው ሰዎች ናቸው እና እዛ መገናኘትህ ያው ልባችን ተገናኝቷል ማለት ነው። ኔትወርክ የሚያጠነክር ስራም ብትሰራም ትገናኛለህ በስራም እና እኔ ህይወቴን ከቀየረው በደንብ የቀየረው ሮተሪ ጆይን ካደረግኩ በኋላ ነው። በጣም የማከብራቸው ጓደኞች ያገኘሁት እዛ ነው። በቃ በህይወቴ ውስጥ ትልቅ ቦታ የማገኛቸው ሰዎች ያገኘሁት ነው እና ሮተሪ ስዋንስ ጆይን ካደረግኩ በኋላ 2014 ነው እንግዲህ 11 ዓመቴ ነው። እንግዲህ እንትኑ እየጠበቅኩኝ ደረጃዎች አሉት እና ደረጃዎች አሉት። እስቲ አውራን ስለሱ ደረጃዎቹን። መጀመሪያ አባል ትሆናለህ። እሺ አባል ስትሆን እንደ ማንኛውም አቴንድ ታደርጋለህና በደንብ እንትን ትደረጋለህ ማለት አንድ ሰው በጎ አድራጎት መስራት ሲያስብ ልብ አለው፣ ግን ከዛ ራሱ ሊደርሺፕ ትማርበታለህ። እንትን በጎ ነገር ስትሰራ እኮ ለመስራት ራሱ እኮ የራሱን ትላለህ። ሜምበር ትሆንና ትንሽ ጊዜ ከቆየ በኋላ ትንሽ ሮሎችን መውሰድ ትጀምራለህ። በየአመቱ ሊደርሺፕ ስለሚቀያየር ምናልባት መጀመሪያ ሰጀታ ታርም ትሆናለህ፣ ያው ደንብ አስከባሪ ማለት ነው። ከዛ ክለብ አድሚን ትሆናለህ። ከዛ ሮተሪ ደስ የሚልህ ልክ እንደ በየአመቱ ፕሬዚዳንቶች ይቀያየራሉና ፕሬዚደንት ኢሌክት፣ ፕሬዚደንት ኖሚኒ ኢሌክት እና ፕሬዚደንት ትሆናለህ ማለት። ፕሬዚደንት ለመሆን 3 ዓመት ትጠብቃለህ ማለት እና ሜምበር ኮንክ በኋላ ከዛ ኢሌክት ስትሆን ኖሚኒ ስትሆን በደንብ ኦብዘርቭ ማድረግ ትጀምራለህ። ኢሌክት ስትሆን ፕሬዚደንቱ ምን እንደሚሰራ ታውቃለህ። ፕሬዚደንት ስትሆን ደግሞ ክለቡን በደንብ ራን ታደርጋለህ ማለት ነው። እነዛን ነገሮችን እዛ ጋር ለመድረስ ምናልባት 2 ዓመት በፊት ነበር የክለብ ፕሬዚደንት የሆንኩት ማለት ነው። ግን ጎን ለጎን ደግሞ አገርን ታገለግላለህ። ሮተሪ ኢትዮጵያ የሚባላል እዛ ውስጥ ደግሞ ኢንጌጅ ታደርጋለህ። ክለብ ላይ ኢንጌጅ ታደርግ። ከእንደገና ደግሞ ዲስትሪክት የሚባላል ዲስትሪክት 921 እኛ ያለንበት ቀጠና ኢትዮጵያ፣ ኬንያ፣ ደቡብ ሱዳንና ኤርትራ ያሉበት ነውና እዛ ውስጥ አሁን ሪጂናል ነው። ሪጂናል 4-5 ሮሎች አሉ። ከእንደገና ደግሞ 2 ነገሮችን ሰጥቶኛል ሮተሪ ላይ ኢንጌጅ ሳደርግ። በጣም የምወደው ኤሪያ አንደኛው ፖሊዮ ላይ ነው። ናሽናል ፖሊዮ ፕላስ ኮሚቴ አባል ነኝና በሮተሪ በኩል ከና ደግሞ ሰላም ላይ አንድ ሮተሪ ከሚሰራባቸው 7 ኤሪያዎች መካከል አንዱ የኔ ልብ ብዬ የማስበው ኤሪያ የሰላም ግንባታ ነው እና ኮንፍሊክት ፒስ ቢልዲንግ ኮንፍሊክት ሪዞሉሽን ነውና እዛ ላይ ኢንጌጅ አደርጋለሁና እስከ ምስራቅ አፍሪካና እስከ ደቡብ አፍሪካ ድረስ የፖዚቲቭ ፒስ አክቲቬተር ፕሮግራም ለዘን ሪፕሬዘንታቲቭ ነኝና በሮተሪ ምክንያት አንድ ቦታ ላይ ኢንጌጅ በምታደርግበት ጊዜ ከቆየ እኔም ሁሌ ምናለው አንድ ነገር እንምረጥ፣ እዛ ነገር ላይ በደንብ አድርገን እንስራበት እላለሁ እና እዛ ላይ በመስራቴ አሁን በሰላም ጉዳዮች ላይ ፒስ ቢልዲንግ ላይ ኢቨን ወደ ስራ ዓለም በምታመጣበት ሰዓት ላይ አንዱ ኢንጌጅ ማድረግበትና ገንዘብ ማገኝበት ኤሪያ እዛ ኤሪያ ላይ ነው። ያን ኤክስፖዠር የሰጠኝ በጎ መስራቴ ነው። አንድ ከዛ መረጥኩ እነዚህ ኤሪያዎች ላይ እዛ ኤሪያ ላይ ኢንጌጅ ማድረግ ጀመርኩኝ። ኢንጌጅ ታደርግ ደግሞ ያው ወደ እንትን ትመልሰዋል። አንዳንድ ጊዜ ፐርሰናል ዴቨሎፕመንትም ያስፈልጋል አይደል? ለመስጠት እኮ ሊኖረው ይገባል። አንዱ የተማርኩት ነገር እሱ ነው እና ያንን ነገር ወደ ገንዘብ መቀየር ደግሞ ስትሰራም ደግሞ ምን ይባላል በእኛ ቤት ማጽዳት ከሆነ ስራ በደንብ ጎበዝ አዝዥ መሆን አለብህ። አካዴሚካሊም ሪሰርቸር ከሆንክም
ጥሩ ሪሰርቸር መሆን አለብህ ነው የሚለው ሮተሪ። ያንን ነው ያስተማሪ ነገርና ስትሰራ በተሰማራበት ማለት ቤስት መሆን አለብህ። ስለዚህ አሁን የመረጥኳቸው ኤሪያዎች ላይ ቤስት መሆን አለብኝና ሆኛለሁ ብዬ ማሰባል ይቀረኛል። የሰው ልጅ ያላለቀ እንትን ነው ፕሮጀክት ነው፣ ግን በገበያው ላይ ግን ተፈላጊ መሆን አለብኝ። ስለዚህ ማድረግ ያለብኝ ነገር በሙሉ አደርጋለሁ። በየጊዜው ራስን የማብቃት ስራዎችን እሰራለሁኝ እና አሁን ሰላም ስትል እኔ እላለሁ የአቤሴሎም ስም ከቀዳሚዎቹ ተርታ መምጣት አለበት ብዬ አስባለሁ። ያማት አንድ ጊዜ የሰራው ስራ ሳይሆን ዛሬም የቤት ስራ አለ፣ ነገም የቤት ስራ አለ እና ኬሪየር ዋይዝ አንዱ እንዳገኘ ያደረገኝ በጎ ነገር ላይ መሰማራት ነውና ሮተሪ ይህን ፕሪቪሌጅ ሰጥቶኛል። ሆፕፉሊ አሁንም ደግሞ ከዛ ጋር ተያይዞ አገራችን ላይ የገነባ ነው የሰላማዊ ፒስ ሴንተር አለ። ምናልባት ይሄ ፒስ ሴንተር በቀጣዮቹ 5-10 ዓመት በኋላ በስራ አጋጣሚ ማክሬል ዩኒቨርሲቲ የተወሰነ ጊዜያቶች የሚሄዱም ደም የማሰልጠኑ አጋጣሚ ነበረኝና ዋይ ኖት እኛም ሀገር ላይ የፒስ ሴንተር ለምን አይኖረንም ብለን ጀምረነዋል። ማክሬል ዩኒቨርሲቲ እንደው ዝም በማላ ቋርጠህና አፍሪካ ውስጥ በጣም ግንባር ቀደም ከሆኑ ስም ካላቸው ዩኒቨርሲቲዎች መካከል ነው። እና ስሙ ሲጠራ እሰማለሁ። የአፍሪካ ሃርቨርድ ነው። አይዊሽ ማህበረሰብ አቀፍ ዩኒቨርሲቲ ነው። ምንድነው ከዛ የምትማረው ነገር አሁን ስለ ፒስ ሴንተር የማክሬል ፒስ ሴንተር ብታየው ሎጂስቲክ ዋይዝ ምናልባት እኛ ዩኒቨርሲቲዎች ያሉን ሎጂስቲክ የኛ በጣም ይበልጣል። በጣም ነው የሚበልጠው ነገር አለ። ግን they know like እነሱ እንዴት አድርገው ሪሶርስን ማኒፑሌት ወይም ሪሶርስ እንዴት አድርገው ማኔጅ ማድረግ እንዳለበት እንዴት መጠቀም እንደሚችሉ ያውቁበታል። አየህ ዩኒቨርሲቲ ስንል አንደኛው ከቁሳቁስ በላይ የሰው ሀብት አይደል? አንድ ዩኒቨርሲቲ እኮ ትልቅ የሚያደርገው ከዛ የወጡ ሰዎች የሰሩ ስራ ነው። የነሱ ሪፑቴሽን ነው፣ የነሱ ጉድዊል ነው። እና ማክሬል ላይ የምታየው ጉድዊል ነው የምታየው። የገነቡበት መንገድ፣ ከማህበረሰቡ ጋር የተገናኙበት መንገድ። ማክሬል ዩኒቨርሲቲ ውስጥ ያሉት በቻንስለር ነው የምትዳደረው። ውስጥ ብዙ ኮሌጆች አሉት እና የፒስ ሴንተር እንግሊዝ እንትን ያለቻቸው ሀገሮች ዩኒቨርሲቲዎቻቸው ቻንስለር ነው የሚመሩት። በጣም ነው የሚገርም ሁኔታ ህይወት አላቸው። ቻንስለር በጣም በስቴት ደረጃ ፓወር ያለው ማለት ነው። ትልቅ እዛ ስታይ ሰውኛ የሰው ስንትን ታገኝበታለህ። ቅድም ያልናቸው የአካዳሚኩና የኢንዱስትሪ አለ አይደል? እዛ ላይ ሰው ሲጨመርበት ታያለህ። ለካስ መስራት ያለበት ሰው መሆኑን የተማርኩበት እንትን ነው። ለካስ ቤትና እንትን ብቻ ሳይሆን እንግዲህ ሪሶርሶች አሉን ብያለሁ። እነሱ ላይ ግን ሰው ላይ ነው የሚሰሩበት። ስለዚህ እዛ ሲሄድ የምንሰጣቸው በስራ 2 ጊዜ ሄጃለሁ በስራ አጋጣሚውና በሚሄድበት ጊዜ ለካስ የምንሰራው ሰው ላይ ነው የምትሰራው እና ያ ሰውዬ ደግሞ የአንተ የምትለው ነገር ስቶሪ ቴሊንግ ነው፣ ሊገባው ይገባል። በቃ የምትነግረው በሚገባው ቋንቋ ነው። እና አንዱ ቤስት ዩኒቨርሲቲ ነው። እዛ በነበረኝ ኤክስፔሪየንስ የተማርኩት ነገር ለካ ስለ ሰላም ስታወራ የምታወራው ስለ ሰዎች ነው፣ ስለ ናሬቲቭ ነው የምታወራው፣ ስለ ካውንተር ናሬቲቭ ነው የምታወራው። እና እዛ የመስራት አጋጣሚው አሁን ያለበት አንዱ ኢንጌጅ ማድረግበት ኢንስቲትዩት ፎር ኢኮኖሚክስ ኤንድ ፒስ ይባላል። ምናልባት በዓለም አቀፍ ደረጃ ያልኩ ነው ከቮለንተሪዝም የተነሳ ነገር ነው ብያለሁ። ኢንስቲትዩት ፎር ኢኮኖሚክስ ኤንድ ፒስ ላይ ፌሎ ነኝ እዛ። ያ ማለት የዓለማችን ቴሮሪዝም ኢንዴክስ፣ ፒስ ኢንዴክስ፣ ግሎባል ኢኮሎጂካል ትሬድ ኢንዴክስ የሚሰራበት ትልቅ ተቋም ነው። እዚህ ተቋም ስለ ሰላም ምናልባት ስቲቭ ይባላል ትልቁ ሰው፣ የዓለማችን በጣም ኢንፍሉዌንሰር ከሆኑት ተቋማቶች አንዱ ነው እና ከዚህ ተቋም የሚወጡ ውጤቶች ናቸው የዓለምን ሰላም እንትን የሚያደርጉት። ቅድም ለመነሻ ያልኩና ስለ ዩሮሴንትሪክ ስናወራ ማለት ነው በጣም እንደ አንድ ኢትዮጵያዊ ስለ ሰላም ስናወራ ኢንዲኬተሮቻችን በሙላ 23 ኢንዲኬተሮች አሉና በተለምዶ ሁልጊዜ ስዊዘርላንድን ነምበር 1 የሚያደርግ ነው፣ ዚምባብዌ መጨረሻ የሚያደርግ ነው። አይዊሽ ላለሁኝ ሰላምን የምናይበት መነጽር አልኩ። ሰላምን የምናይበት መነጽር ያው ፖዚቲቭ እና ኔጌቲቭ ሪስክ የሚባለው በላይ ነው እያስባል። እኛ የራሳችን ለምሳሌ አንድ አፋራዊ ሰላም ማለት መብራት ሊሆን ይችላል። ሰመራ ስትይ መብራት ከጠፋ እንግዲህ ነገር ምናልባት ለአንድ ሶማሊያ ላለ ወንድማችን አክሰስ ቱ ዋተር ሊሆን ይችላል። ሰላም ዲፋይን የምናደርግበት መንገድ አፍሮሴንትሪክ ቢሆን ብዬ አስባለሁ። እና እነዚህ ተቋማቶች ጋር ኢንጌጅ ስታደርግ ያው የምታገኘው ነገር ዩሮሴንትሪክ የሆነ አፕሮቹን ታገኛለህ። ግን ይሄ አፍሮሴንትሪክ እንትኑ አታገኘውም። ስቲል ስለ ሰላም እየሰራሁኝ እንትን ውስጥ አያረካም። በስራ አጋጣሚ ከዚህ ጋር ሰላም ላይ ስሰራ በሲዳማና በኦሮሚያ አካባቢ የድንበር እንትን አለ፣ ኮንፍሊክቶች አሉ የሀገራችን ላይ እና
የፈታችን ሴት ታሪክ ልንገርህ። አደ ስንቄ ናት። አሁን በሕይወት አለች። ወይዘሮ ቡርቴ ትባላለች። እና የፈታችበት መንገድ ካልቸራሊ የተሰጣት አደ ስንቄ ማለት ከመሳሪያ በላይ ነው። ሞስት ፓወርፉል እንትን ነው። እና በሚጣሉበት ሰዓት ላይ እሷን ይዛ ነው የገባው። ባጠባ አውጡት በተሸከሙት ትከሻዬ ነው። እናቶች ናቸው። እና ያን እያሉና መሳሪያ የያዙ ሰዎች መሳሪያ የጣሉበት ሁኔታ አለ። አሁን ምናልባት ኖቤል ቢሸለም መሸለም ያለባት ብዬ ከማስባቸው ሰዎች መካከል አንድ ላለሁኝ በቃ ከሰላም ላይ አንዱ ያገኘሁት ነገር ወይነት አፍሮሴንትሪክ የሆነ አዋርድ ለምን አላዘጋጅም ብያስ ምናልባት ከጊዜ በኋላ አዘጋጅቼ ካገኘኸኝ በቃ እፈልገዋለሁ። ከዩሮሴንትሪክ አፍሮሴንትሪክ የራሳችን የሆነ እንትኖች አሉ። ስለ ሰላም የራሳችን ይሄ ሀገር በቀል የሆነ ዊዝደም አለው ነው ሰላምን ዲፋይን የምናደርግበት ሰላምን የምናሰፍንበት የራሱ ማለት ኢትዮጵያዊ አፍሪካዊ የራሱ የሆነ ሞዴል አለው ነው። 121 አይነት የችግር አፈታት ዘይቤዎች አሉ ኢትዮጵያ ውስጥ። ለዛ ነው አሁን በደንብ አድርገህ ስታደርገው ሰው ምን ለዛ ነው አሁን ከኢስላም አካባቢ ዩኒቨርሲቲ ስታወራ አንዱ ኮምፖነንትን የሚያሳዩ ያ ይጨመርበታል። የአካዳሚክ ስንትኑ ላይ ታች የወረደ ነው፣ ወደ አፕሊካብል ነው። አንድ የሚሰጡ ስትሄድ የ6 ወር የ1 ዓመት ፕሮግራም ነው የሚሰጡ። ትሄዳለህ 45 ቀን ትቆያለህ። ከዛ ወደ ሀገር ትመለሳ ፕሮጀክት ይዘህ ከአንድ ዓመት በኋላ ተመልሰህ ትመጣለህ። ይዘህ የምትመጣው ኢምፕሊመንት ያደረገው ፕሮጀክት የምር ሰላም ላይ ኢምፓክት ያመጣ መሆን መቻል አለበት። የቱሉን ይሰጠዋል። ተመልሰህ የሆነ ፕሮብሌም ትፈልጋለህ። እዛ ፕሮብሌም ላይ ሄደህ ሶልቭ አድርገህ ይህን ሰርቼ የመጣው ነው የምትለውና ቅድም ያልኩ ነው ስለ ሰላም ስናወራ እንደዚህ አይነት ኢንጌጅ በምታደርግበት ጊዜ እንደዚህ አፕሮቾች የኛ ምሳሌ እኛ ሀገር ያለው ብዙ የችግር አፈታት ዘይቤዎቻችን ሲፈቱ ርትዕ ነው እስከ መጨረሻ ነው። ኢቭን ቼክ ያደርጋሉ። በነገራችን ላይ ችግር መፈታቱን ያረጋግጣሉ። ግን ዘመናዊ የሆነው ስለ ፒስ የሚያወራል ብዙ ቶቶችን ዩሮሴንትሪክ ቶቶቹ አሸናፊና ተሸናፊ ነው ብዙ ጊዜ ላይ አይቶ ከዛ በኋላ እንትን ለማድረግ ይሞክራል። ነገሩን ለማስታረቅ ይሞክራል። ግን ርትዕ መሆኑን ቼክ አያደርግም። አንድ አሸናፊ አለው፣ አንድ አሸናፊ አለ፣ ተሸናፊ አለ። ከዛ ሁለቱን እንዲታረቁ የሆነ ጥረቶች መንገዶች ይሄዳል። ግን የምር ግን እርቁ የምር መሆኑን እንትን የሚያደርግ እንትን አታገኝም። አገራችን ላይ ያሉት እንትን ቶቶቻችን ካየናቸው አንዳንዶቹ የምር ርትዕ መሆኑን በደንብ ኮንፈርም ያደርጉልሃል። እና ሰላም ላይ አንዱ ስሰራ ያገኘሁት ነገር ዩሮሴንትሪክ አፕሮች ከጠቀመ እንወስደዋለን ከኛ ጋር አብሮ የሚሄድ ከሆነ ዩሮሴንትሪክም ደግሞ አፍሮሴንትሪክ ከጠቀመው ሊወስደው ይችላል ብዬ አስባለሁኝ። እና ግን ምንድነው ሳይንሱና አሁን ቅድም ስናወራ ነበር ከዩኒቨርሲቲ የሚወጡ ልጆችና ኢንዱስትሪው አልተገናኙም እንዳልነው የሰላም ቶቶቻችንና ታች ያለው ሰላም ላይ ያለው ነገር እንትን አላለም። ቶቶ አለ ግን ፕራክቲሱ ደግሞ ታች ያለው እንትን አላለም። ስለዚህ እንዳልኩ ለዚህ ምን ያስፈልገዋል? ድልድይ እንደሚያስፈልገው እዚህ በጎ ነገር ላይ ስሰራ ነው ያገኙት ኤክስፖዠር እዚህ ጋር ደርሶኛል ብዬ አስባለሁና ሮተሪ እንትን ይሰጥሃል። እነዚያ ነገሮች ኤክሰርሳይዝ እንድታደርግ እድል ይሰጥሃል። ፖሊዮ ላይ ስትሄድ ስሰራ ናሽናል ፖሊዮ ፕላስ ላይ በምንሰራበት ሰዓት ላይ ሱማሌ ድንበር ድረስ ሄደን ድሮፕሌት የምንሰጥበት ሁኔታዎች አሉ። አንዳንድ ጊዜ ፖሊዮን ለመከላከል ያው ቀጣናዊ እንትን ይፈልጋል። እነዚህ በቮለንተር ነው የሚሰሩት ነው። አንዱ ሮተሪ ስታደርግ በራስ ነው የምታደርገው። አንዳንድ ነገሮች ላይ ስትሄድ ምናልባት የሚደግፉ ሰዎች ሊኖሩ ይችል ይሆናል። ግን ሮተሪ አብዛኛው የመጣው ነገር በሙሉ ወደ ፕሮጀክቱ ነው የሚሄደው። የአድሚን ኮስት የለውም። እና ፕሮጀክት የአድሚን ኮስት ትንሽ ሊኖራቸው ይችላል ነገሮች ለማየት። ከዛ ውጭ ግን አብዛኛው 100% ሊባል በሚችል ደረጃ ፕሮጀክት ይነደፋል፣ ሄዶ ኢምፕሊመንት ነው የሚደረገውና ትራክ አለ። ቮለንተሪዝም በጣም እንደ ሀገር አስፈላጊ የሚሆንባቸው ጊዜዎችም አሉ። አስታውሳለሁ የኮቪድ ተጽዕኖ በጣም እየጨመረ ሲመጣ በሀገር አቀፍ ደረጃ እና በሽታው እየተስፋፋበት የሄደበት ሬት፣ የሚታመሙ ሰዎች ቁጥር እና ሽፋኑ እየጨመረ ሲመጣ በተቋማት አማካኝነት መንግስት ሞቢላይዝ ሲያደርግ ነበር። አስታውሳለሁ ቮለንተሮችን ሰፖርት ለማድረግ ታማሚዎችን በተለያዩ የማገገሚያ ማዕከላት
የተለያዩ የጤና ተቋማት በተለያዩ ቦታዎች ላይ ህብረተሰቡን እና ደግሞ በተለይ በህመሙ የተጠቁ ሰዎችን ሰፖርት ለማድረግ እኔ በዛን ወቅት ዩኒቨርሲቲ አስተማሪ ነበርኩና ዩኒቨርሲቲ ውስጥ ሲመዘገቡ አስታውሳለሁ የነበረው እንቅስቃሴ በጣም አናሳ ነው። ያ የሚያሳየው ቮለንተሪዝም በጣም እንቅስቃሴው ደካማ መሆኑን ነው። የተለመደም አይደለም፣ እንደ አስፈላጊም የሆነ ነገርም አይታይም። ለምንድን ነው ራሱ ምልህ ዋይ የሚለው ነገር ራሱ ማለት ናሬቲቭ ናቸው። እኛ ሀገር ያስቸገሩን ናሬቲቮቻችን ናቸው። ለምሳሌ ሲሾም ያልበላ ሲሻር ይቆጨዋል በሚል ናሬቲቭ ያደገ ሰው ነው አይደል? ግን ሲሾም ያልሰራ ሲሻር ይቆጨዋል በሚል ቶቶች እንትን ብንቃኝ አይሆፕ እንትን ላለን ብዬ አስባለሁኝ። እና ስለ ቮለንተሪዝም ያለን ኤክስፔሪንስ እና ኤክስፖዠር ቅድም ወደ ልክ ስለ ኬሪየር አውርተን የለ 7ኛ ክፍል ደርሶ የለ ልክ እንደዛው ይህም ነገር ልጆች ከልጅነታቸው ነው መማር መቻል አለባቸው ብዬ አስባለሁ። ኢቭን ብዙ ነገሮችን ምናልባት ልጅ እያለ እኔ ስማር የነበሩን አካዳሚክ በድሮ 12ኛ ክፍል የመጨረሻው ተማሪ ነበርኩና ማስታወሳቸው ነገሮች 7 እና 8 5 እና 6 የተማርነው ነገር በእንግሊዝኛ ነው የምንማረው። ያንኑ ራሱን ነገር ነው ሚስ ከደረም ስትሄድ ደግሞ ሃይ ስኩል ስትገባ ደግሞ ከዛ ያለውን ነገር ትንሽ ጠንከር ብሎ ነገር ነውና አንዳንድ ጊዜ በጣም ጎበዝ ያለው ምናልባት ውስጣችን ያለው ከጀርባችን ተጻፈው ነገር ይዞን ይሆን ላለውኝ ማለት ይሰው ሞኝ የለው እና ስለ ቮለንተሪዝም መማር ልጅ እያለን አንድ ከዚህ በፊት እንጌጅ ያደረኩበት ግሎባል መኒ ዊክ የሚባል ኢቨንት ነበርና ግሎባል መኒ ዊክ ስለ ሴቪንግ ነው የሚያወራ። ልጆች በልጅነታቸው እንዴት ገንዘብን ሴቭ እንደሚያደርጉ ነው። ያ ማለት ገንዘብ የሰጠህን ብር ሳይሆን ያንተ ልጅ መብራት በማጥፋቷ ከጠዋት መኝታ ክፍሏን በማጥፋቷ ለአንተ ገንዘብ ሴቭ እያደረገችልን በዛ ደረጃ ልጆች የሚማር ቮለንተሪዝምን ለመስጠት ግዴታ ገንዘብ ላይ ያስፈልግ ይችላል ብያለሁና እኛ ላይ ያንን ኤክሰርሳይዝ አላደረግንም። ኢቭን ስንት ወላጅ ነው ልጆን ለቮለንተር በዚህ እድሜ እንኳን ስንቶቻችን እንደ ወላጅ ልጆችን ቮለንተር እንዲያደርጉ ኢቭን ከሌላ ሰው ጋር እንዲገናኙ በያሰውቁ በያጥሩ ነው አይደል? እኔ ድሮ አስታውሳለሁ የማህበረሰቡን ማንም ሰው ብድግ ብሎ ሊልክ ይችላል ሱቅ ገበያ ሩቅ ቦታ ምናምን። አዎ እናትና አባቶቻችን ልጅን የትን የላካችሁት የታረጋችሁት ምናምን አይሉም። አሁን ላይ ከባድ ይመስለኛል የጎረቤት ልጅ መላክ። ግን ይፈልጋል ሰው ወላጅ ይፈልጋል ልጅ ቮለንተሪ እንዲያደርግ እፈልጋለሁ ይላል። ግን እንትን ያስጠውም ኦልሬዲ ግን ምን ያደርገው እየዘጋው ነው። ስለ ቮለንተሪዝም ካወራ ናጊ አልኮ ነው። እኛ የማህበረሰብ ልጆች ነን አይደል? ወላጅ ይወልደናል ለማህበረሰቡ ነው የሚሰጠን። ማህበረሰቡ ስንኖር ደግሞ ማገልገል መቻል አለብን። ለምሳሌ እናንተ እዚህ ጋር ሆነ እኮ እንድናወራ እዚህ ህንፃ ውስጥ ያሉ ሰራተኞች ትልቅ እንትን ሚና አላቸው። በአገር ደረጃ የሚያገለግሉ መምህራን፣ ወታደሮች አሉ፣ ብዙ የሚመለከታቸው አካላቶች አሉ። እነሱ ቆሞ እያገለገሉ ነው። እዚህ ጋር ለመሆናቸው የእነሱ ሚና አለው። አጠቃላይ በተርፍላይ ኢፌክት አለውና ስለዚህ እኔ እዚህ ጋር ለመድረስ ማህበረሰቡ አስተዋጽኦ ካለው የኔ እዚህ መሆን በማህበረሰቡ ምክንያት ከሆነ ማህበረሰቡ ማገልገል መቻል አለብኝ። ቮለንተሪዝም ስንል እሱ ነው እና ልጆች ከልጅነታቸው መጀመሪያ ከቤታቸው ነው የሚጀምሩት። ከወላጅ ይጀምራል። ለወላጁ የሚታዘዝ ልጅ መኖር መቻል አለበት። ከዛ ነው ወደ ጎረቤቱ፣ ከዛ ወደ አካባቢ እያለ ይሄዳል። ለአባቱና ለእናቱ ቤት ውስጥ ማገልገል ያልቻለ ልጅ ወጥቶ ማህበረሰቡን እና ለይስሙላ ካልሆነ በደንብ ያገለግላል ብዬ አላስብም። እና ከቤት ነው መነሻው፣ ቤት ውስጥ ነው ልጆችን ማስተማር መቻል ያለብህ ግዴታ። ቮለንተሪ በሚችሉ እንዳቅማቸው ነው ልጆችን እንረዳቸዋለን። ማድረግ የሚችሉት ነገር እንዲያደርጉ እድል እንሰጣቸዋለን እና እንደየአቅማቸው ካደረግናቸው ይማራሉ። አንደኛው ምንድነው ያየሁት ነገር ሶሻል ሚዲያ ላይ ያየሁት እና ወላጅ ለልጁ 15 ብር ሲሰጠው 5 ብሩን ሴቭ ታደርገዋለህ፣ 5 ብሩን ትሰጠዋለህ፣ 5 ብሩን ስፔንድ ታደርገዋለህ። ልክ እንደዚህ አይነት ነገር ነው የሚያስተምሯቸው። ስለዚህ አይ ልጆቹ አንደኛ ያችን ብር መስጠት ይለምዳሉ፣ ሁለት ደግሞ ሴቭ ማድረግ ይለምዳሉ፣ ሶስት ደግሞ ኢንቨስት ማድረግ ይለምዳሉ። አሁን እኛ ልጆችን ስናሳደጋቸው ለዛ ነው ብያት የትምህርት ስርዓቱ ልጆች በዛ መልኩ ነው ሊገነባቸው የሚገባው። ከታች ነው መጀመሪያ ያለበት። እንዳኩንትን ነው እይታ ነው እይታዎቻችን
እኛ እንደ ቀልድ የምናያቸው ነገሮች ናቸው። ቅድሚያ በቀልድ በትርክት ምናምን ነው እንትን የሚያደርጉን እና ከዛ እነዚህ ትርክቶችን እንቀበላቸውና ቮለንተር መሆን እንደ ፋራ ተደርጎ ይቆጠራል። ሮንግሊ ቢዚ እንደሆነ ይቆጠራል። ግን አንድ ሰው ያንን ሲያደርግ ግን እንትን ጠብቀህ አይደለም፣ ሪተርን ጠብቀህ አይደለም፣ ግዴታም ስለሆነም ጭምር ነው እና በለዚህ ታች ኤክሰርሳይዝ ብናደርገው ግን ሰዎች ይሻሙ ነበረ። ቅድም ካልከው ወደ ኬሪየርም ስመጣ ሰዎች እኮ የሆነ ስኮላርሽፕ ለማግኘት እኮ ስታስብ እኮ አንዱ የሚጠይቁ ክራይቴሪያ ከዚህ በፊት ምን ኤክስፔሪንስ አለ ቮለንተሪዝም ላይ ብለው ይጠይቀዋል። እስቲ እሱን ነገር በስፋት እናንሳው። በተለይ ከቀጣሪዎች ፍላጎት እና ከተቀጣሪዎች የሁለቱን ያለመገናኘት ችግሮች ስናነሳ ቀጣሪዎች ምሩቃን ላይ አናገኘውም የሚሉት፣ ምሩቃን ደግሞ ይዘዋቸው የማያወጡት ነገሮች ይሄ ከመደበኛ የመማር ማስተማር ሂደቱ ክፍተት የሚመነጩ ነገሮች ናቸው የሚለውን ስናነሳ ነበረ። ስለዚህ በተለይ በከፍተኛ ትምህርት ተቋማት የሚማሩ ተማሪዎች ወደፊት ለሚፈጥሯቸው ስራዎች ወይም ይሄ ለአንተርፕረነሪያል የሆነ ጆርኒ እና ደግሞ ተቀጥሮም ለመስራት እንዳልከው ደግሞ ፈርዘር ትምህርትንም ፈርዘር ኤጁኬሽን ስኮላርሺፕ ለመስራት ከዛ አኳያ ያለውን ጠቀሜታ እስቲ በደንብ ሰፋ አድርገን ዘርዘር አድርገን እንየው። የቮለንተሪዝምን ኢንጌጅመንት በከፍተኛ ትምህርት ተቋማት ላይ ለስራ ጉዳይ ወለጋ ሄደህ ስትመጣ ስትመለስ እኮ የወለጋ እንትን አምባሳደር ነው የምትሆነው። ስራና ጸሎት የየዕለት አያልቅ። 2 ዓመት ጥሬ መብላት ከብዶት እድሜ ልኩን ጥሬ ይበላል አለ። አደባባይ ላይ ወጥተህ ይህን ተናገር ስትለው ሞቼ ይገኛሉ ይላል። ሰዎችን ቮለንተር እናድርጋቸው ስንል የጉልበት ብዝበዛ እናድርግባቸው ማለትም አይደለም።